ተማሪዎች አንድ መራራ እውነት ልንገራችሁ። በትምህርታችሁ ስኬታማ ለመሆን በዚህ ምድር ላይ ማንም ሰው ሊያደርግላችሁ የማይችለው አንድ ትልቅ ነገር አለ። አስተማሪዎቻችሁ ሊያስረዷችሁ ይችላሉ። ወላጆቻችሁ የተለያዩ መጽሐፍቱ ሊገዙላችሁ ይችላሉ። ጓደኞቻችሁ እንድታጠኑ ሊያበረታቷችሁ ይችላሉ። ነገር ግን ለእናንተ ብሎ ሊያጠና የሚችል አንድም ሰው የለም። በትምህርታችሁ ስኬታማ ለመሆን፣ በትምህርታችሁ ውጤታማ ለመሆን፣ በትምህርታችሁ ጥሩ ደረጃ ለመድረስ የስኬት ቁልፍ ያለው በሌላ ሰው እጅ አይደለም። የስኬት ቁልፍ ያለው በራሳችሁ መዳፍ ውስጥ ነው። በትምህርታችሁ ስኬታማ ለመሆን፣ በትምህርታችሁ የምትፈልጉት ቦታ ለመድረስ፣ በትምህርታችሁ መሆን ያለባችሁን ለመሆን ማድረግ ያለባችሁ 5 ዋና መሰረታዊ ነገሮች አሉ። እነዚህ ነገሮች በትምህርታችሁ የፈለጋችሁበት ቦታ ላይ ለመድረስ ራሳችሁ የግድ ማድረግ ያለባችሁ መሰረታዊ እና ለትምህርታችሁ ውጤታማነት በጣም አስፈላጊ ነገሮች ናቸው። በተለይ የመጨረሻው ዋናና መሰረታዊ ነገር ነው። እነዚህን ነገሮች ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን እስዳቤ። ተማሪዎች ራሳችሁን ስኬታማ ለማድረግ ምን ነገሮችን ማድረግ አለብን ካላችሁ መንገዱ በጣም ቀላል ነው። ግን እነዚህን ነገሮች ለማድረግ ቁርጠኝነት፣ ኮሚትመንት እና ኮንሲስተንሲ መሆን ይጠይቃል። በትምህርታችሁ ስኬታማና ውጤታማ ለመሆን የመጀመሪያው ማድረግ ያለባችሁ ነገር የቤት ስራዎችንና አሳይመንቶችን፣ ፕሮጀክቶችን በቁም ነገር ራሳችሁ መስራት አለባችሁ። አብዛኞቻችሁ አንደርስታንድ ሳታደርጉት ኮፒ አድርጋችሁ ነው የምታመጡት። ነገር ግን እነዚህን ነገሮች በትክክል ተረድታችሁ ኮፒ አድርጋችሁ ብታመጡ እንኳን በዚህ ዘመን እንግዲህ ቴክኖሎጂ፣ ኤአይ፣ ሁሉ ነገሩ በጣም አስቸጋሪ ነው። አትጠቀሙ ማለት አይቻልም። ነገር ግን እነዚህን ነገሮች ስትጠቀሙ ሀሳቡን በትክክል አንደርስታንድ አድርጋችሁ ከአሳይመንቶቹ ጋር የሚሄዱ ፖይንቶችን አንደርስታንድ አድርጋችሁ ለይታችሁ መስራት አለባችሁ። ለተማሪ አሳይመንት መስራት፣ የቤት ስራውን መስራት፣ ፕሮጀክቶችን መስራት እንግዲህ ፈተናዎችን ወይም ፈተናን የምትለማመድባቸው ምርጥ መሳሪያዎቻችሁ ናቸው። እነዚህን ነገሮች በትክክል አንደርስታንድ አድርጋችሁ ከጓደኞቻችሁ ጋር አብራችሁ ብትሰሩ ኮፒ ከማድረጋችሁ በፊት ከየትኛውን ቦታ ዝም ብላችሁ ኮፒ ከማድረግ ይልቅ አንደርስታንድ አድርጋችሁ ተረድታችሁ አሳይመንቱ ስለምንድን ነው የሚያወራው፣ ፕሮጀክቱ ስለምንድን ነው የሚያወራው፣ የቤት ስራው ስለምንድን ነው የሚያወራው ብላችሁ በትክክል ተረድታችሁ አትሊስት የምትጽፉትን ነገር እንኳን በትክክል አውቃችሁት መሆን አለባችሁ። እነዚህን ነገሮች መስራት ያለባችሁ። እነዚህን ነገሮች በትክክል መስራታችሁ ፈተና እነዚህ ነገሮች ቢመጡ በደንብ ትሰሯችኋላችሁ። ሪል ላይፍም ኤክሰርሳይዝ የሚደረጉ ፕሮጀክቶች ከሆኑ በትክክል ተረድታችሁት ታልፋላችሁ ማለት ነው። እነዚህ ነገሮች በትክክል መረዳት አለባችሁ። ሌላውና ሁለተኛው በትምህርታችሁ ስኬታማና ውጤታማ ለመሆን ማድረግ ያለባችሁ ነገር ሬጉላርሊ ክላስ መከታተል አለባችሁ። የትምህርት ክፍለ ጊዜያችሁን መምህራኖቻችሁ በሚያስተምሩ ጊዜ ክላሶችን አተንድ ማድረግ አለባችሁ። በየቀኑ በክፍል ውስጥ መገኘት የትምህርቱ ግማሽ መንገድ እንደመጓዝ ይቆጠራል። ምንም ክላስ ሳትቀጡ በየክላሳችሁ ኤቭሪ ክላስ አተንድ ማድረግ አለባችሁ፣ መከታተል አለባችሁ። ይሄ በምትከታተሉበት ጊዜ የትምህርቱን መረዳት ያለባችሁን ማግኘት ያለባችሁን ፖይንት ግማሹን መንገድ ወይም ግማሹን ፖይንት እንደማግኘት ነው ክላስ ውስጥ መገኘት። ክላስ ውስጥ በትክክል የምትማሩትን ነገር አንደርስታንድ ለማድረግ ሬጉላርሊ ክላስ ውስጥ መገኘት ይጠበቅባችኋል ማለት። ሌላውና ሶስተኛው ካልገባችሁ መጠየቅ አለባችሁ። አብዛኛውን ጊዜ በአሁኑ ሰዓት እኔም በማስተምርበት ክላስ ወይም እንደ መምህር ትልቁ የተማሪዎች ችግር አለመጠየቅ ነው። አለማወቅ ስህተት አይደለም፣ አለማወቅ ኃጢአት አይደለም። ነገር ግን ሳያውቁ ዝም ማለት ግን የውድቀታችሁ አንዱ ምልክት ነው። ያላወቃችሁትን ነገር አንደርስታንድ ያላደረጋችሁትን ነገር ክላስ ውስጥ ከሆነ መምህሮቻችሁን መጠየቅ አለባችሁ፣ ጓደኞቻችሁን መጠየቅ አለባችሁ። ወላጆቻችሁን ከእናንተ ሌቭል ከፍ ያሉ ከሆነ እነዛን ነገሮች ከቤታችሁ ያውቃል የምትሉትን የተሻለ ሰው መጠየቅ አለባችሁ። መጠየቅ ያደርጋል ሊቅ ይባላል በተረት እንኳን። ሰው መጠየቅ አለመጠየቅ ነው እንጂ ስህተት መጠየቅ፣ በትክክለኛ ቦታ መጠየቅ ትክክለኛ ነገር ስለሆነ መጠየቅን መፍራት የለባችሁ። አራተኛው መጽሐፍቶቻችሁን በትክክል ማንበብ ነው። እንግዲህ እውቀት ዝም ብሎ አይመጣም፣ ከየትም ልታመጡት አትችሉም። አንበባችሁ ነው የምታመጡት። የመጽሐፍቶቻችሁን የደብተሮቻችሁን ገጾች መግለጥና ማንበብ የእናንተ ፋንታ ነው። ማንም ጓደኞቻችሁ፣ አስተማሪዎቻችሁ፣ ወላጆቻችሁ ሊያነቡላችሁ አይችሉም። የመጀመሪያው ስኬታማ ለመሆን እናንተ ራሳችሁ ያሏችሁ ማቴሪያሎች በትክክል ማንበብና አንደርስታንድ ማድረግ አለባችሁ ማለት። ካላነበባችሁ የምትማሩትን ነገር አንደርስታንድ ካላደረጋችሁ፣ ካልተረዳችሁ በትምህርታችሁ መድረስ የምትፈልጉ
በምትፈልጉበት ቦታና ውጤታማ መሆን አትችሉም ማለት። አምስተኛውና ዋናው በትምህርታችሁ ስኬታማ ለመሆን በትምህርታችሁ ውጤታማ ለመሆን ለፈተናዎች ቀድማችሁ መዘጋጀት አለባችሁ። ለፈተናዎች ቀድማችሁ ራሳችሁን ማዘጋጀት አለባችሁ። እንግዲህ አብዛኛው ተማሪ መጨረሻ ላይ ነው ቀኑ ከሄደ በኋላ የተወሰነ ቀን ሲቀረው መጨረሻ ላይ ነው 24/7 ጥናት የሚጀምረው ለፈተናው ያንን ሰብጀክት ኮንተንት ከበር ለማድረግ የሚሯሯጠው። ነገር ግን ያ ስህተት ነው። ቀድማችሁ ለዛ ፈተና ራሳችሁን የመጨረሻውን ቀን ጭንቀትና ሌሊቱ ሙሉ በማጥናት ማደር ምንም ትርፍ የለውም። ቀድማችሁ ግን ራሳችሁን ለዛ ፈተና እንደሚመጣቃችሁ ዴይሊ ሀቢት አድርጋችሁት የማጥናት ሀቢት አድርጋችሁት በዛ ደረጃ ራሳችሁን ማድረግ አለባችሁ። ለፈተናዎች ራሳችሁን ቀድማችሁ ማዘጋጀት አለባችሁ። ራሳችሁን ከተማራችሁት ሞክ ኤግዛሞችን ኤአይዎችን በመጠቀም ፈተናዎችን በማዘጋጀት ራሳችሁን መፈተን። ያለፈው ዓመት ፈተናዎችን ማግኘት የምችሉ ከሆነ መስራት አለባችሁ። ራሳችሁን በፈተናችሁ ቁጥር ሪል ኤግዛሞችን ኤክሰርሳይዝ እያደረጋችሁ ፈተናው በምን አይነት መልኩ ሊወጣ እንደሚችል ራሳችሁን ስለምታዘጋጁ ቀድማችሁ ለፈተናው ራሳችሁን ማዘጋጀት አለባችሁ። ባጭሩ ለራሳችሁ እድገት ራሳችሁ ኃላፊነትን መውሰድ አለባችሁ። ማንም አጥኑ ስላላችሁ፣ ማንም ማቴሪያል ስለገዛላችሁ፣ ማንም ሰፖርቲቭ ነገር ስላደረገላችሁ ስኬታማ መሆን ትችላላችሁ ማለት አይደለም። ኦፍኮርስ እነዚህ ሰፖርቶች አንድ ቱል ናቸው። ነገር ግን የመጨረሻውን ኃላፊነት ወይም የራሳችሁን ሪስፖንሲቢሊቲ ኃላፊነት መወጣት አለባችሁ። በትምህርት ህይወታችሁ ስኬታማ ለመሆን ጊዜው ነገ አይደለም። ጊዜው አሁን ነው። ዛሬውኑ ማጥናት መጀመር አለባችሁ። ዛሬውኑ ለፈተናዎች የራሳችሁን ማዘጋጀት አለባችሁ። የራሳችሁን የጥናት ሀቢት ቢውልድ ማድረግ አለባችሁ። አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ